والدين يا إخوان قمته الإحسان، أن يعبد الإله كأننا نراه، أو نوقن الإيقان بأنه يرانا. الحمد لله الذي خلق السماوات والأرض وجعل الظلمات والنور، ثم الذين كفروا بربهم يعدلون. وأشهد أن لا إله إلا الله وحده لا شريك له، إله الأولين والآخرين. وأشهد أن محمدًا عبده ورسوله، سيد ولد آدم أجمعين، صلى الله عليه وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، أوصيكم ونفسي بتقوى الله يا عباد الله. واعلموا أن أحدًا لا ينجو غدًا أمام الله إلا بتقواه والعمل برضاه. يا الله ባሮች፣ الله تبارك وتعالى ይገባውን ፍራቻ ፍሩት፣ ያዛችሁንም ታዘዙ፣ የከለከላችሁንም ተከልከሉ። የተኛውም የሰው ልጅ ነገ አላህ ፊት ከውርደት መዳን የሚችለው ዛሬ በአዱንያ ህይወቱ ላይ በሁሉም ነገር አላህን ሲፈራ ያዘዘውን ሲታዘዝ ነው። ፊት ለፊታችን ይበልጥ የሰው ልጆች አላህን የሚፈሩበት ትክክለኛው የአላህ ፍራቻ ሙስሊሞች ላይ የሚንጸባረቅበት ወር ረመዳን እየመጣን፣ ረመዳንን ከመጀመራችን በፊት ራሳችንን በማስተካከል ወደ አላህ በመመለስ ያለብንን የሰዎችን ሐቅ በማስተካከል በንጹህ ልብ ልንቀበለው ይገባል። ቀድሞ ራሱን ለረመዳን ያላስተካከለ ነፍሱን እየታገለ የረመዳንን ጣዕም የሚያጣጥምበትን ጊዜ አያገኝም። የአላህ ባሮች ሆይ ነው አላህ ተባረከ ወተዓላ ቁርአን ውስጥ የበርካታ ነቢያትን ታሪክ ነግሮናል። የደጋግ ወልዮችን ሷሊሖችንም ታሪክ እንደዚሁ ተዘግቦ እናገኛለን። ነቢም ዓለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች ስላለፉ ደጋግ የአላህ ባሮች ታሪክ ነግረውናል። ይህ የሆነበት ምክንያትም የነቢያት የደጋግ የአላህ ባሮችና የወልዮች ቅሷ፣ ሲራ፣ ታሪክ ለሰው ልጆች ተግሳጽ ስለሚሆን ትምህርት ስለሚሰጥ ነው። የአላህ ባሮች እንዲጸኑ፣ ተስፋ እንዳይቆርጡ፣ አላህ ቅርብ እንደሆነ ለሚያውቀው ዓላማና ምክንያት ባሮቹን እንደሚፈትን ከጊዜ በኋላ ግን ድል ለአላህ ባሮች እንደሚሆን በተግባር ስለሚያስተምር ቁርአን ላይ ታሪካቸው ከተነገረን የአላህ ነቢያት መሃል አንዱ ነቢዩላህ ዩኑስ ናቸው። ነቢዩላህ ዩኑስ ዓለይሂ ሰላም ከትልልቅ የእስራኤል የያዕቁብ ዝርያ ከሆኑ ነቢያት መሃል አንዱ ሲሆኑ ነይነዋ በመባል የሚታወቅ ኢራቅ መውሰል ውስጥ የሚገኝ ከተማ ወይም መንደር ላይ ላሉ ህዝቦች የተላኩ ነቢይ ነበሩ። ለረዥም ጊዜ ከማስተማራቸው ጋር ህዝቦቻቸው አምፀዋቸው የተለያዩ ሙከራዎችን ቢያደርጉም አላምንም በማለታቸው ምክንያት አላህ ተባረከ ወተዓላ ቅጣት እንደሚያመጣባቸው እንደሚያጠፋቸው አስጠንቅቀዋቸው ተቆጥተው ሀገራቸውን ለቀው ወጥተው ነበር። ዩኑስ ዓለይሂ ሰላም ተቆጥተው ሲወጡ የሀገሩ ህዝቦችም የአላህን ቁጣ የቅጣትን ምልክት ሲያዩ ሰዎች ተጸጽተው ወደ አላህ ተመልሰው ነበር። አላህም ተባረከ ወተዓላ እዘታቸውን ተውበታቸውን ተቀብሏቸዋል ከሌሎች እምቢ ባይ ህዝቦች ለየት ባለ መልኩ። ምክንያቱም ቁርአን ላይ አላህ እንደነገረን የትኛውም ህዝብ ማስጠንቀቂያ ደርሶት ነቢይ ተልኮለት እምቢ ብሎ ቆይቶ የመጥፋቱን የቅጣቱን ምልክት ሲያይ ቢያምን ኢማኑ አይጠቅመውም ብላ ተገዶ ነውና ያመነው። ማመን ያለበት በምርጫው በፍላጎቱ ነው። እምቢ በማለቱ ምክንያት ቅጣት ሊደርስበት አላህ ሊያጠፋው እንደሆነ በዓይኑ ሲያይ ከሆነ ያመነው ለአላህ ብሎ ሳይሆን ፈልጎ ሳይሆን ከቅጣቱ ለመዳን ብሎ ነውና ያመነው ኢማኑ አይጠቅም። ነገር ግን የዩኑስ ህዝቦች ከዚህ ተነጥለው ወጥተዋል። ፈለውላ ካነት ቀርየቱን አመነት
ፈነፈዐሃ ኢማኑሃ ኢላ ቀውመ ዩኑስ ለማ አመኑ ከሸፍና ዐንሁም ዐዛበል ኺዝይ ፊል ሐያቲ ዱንያ። የተኞችም ህዝቦች ቅጣቱን ባዩ ጊዜ የአላህን ቅጣት ባዩ ጊዜ ማመናቸው ሊጠቅማቸው አይችልም፣ የዩኑስ ህዝቦች እንጂ ቅጣቱን ባዩ ጊዜ አመኑ፣ ኢማናቸው ከዱንያ ውርደት አዳናቸው ብሏል። ከአኼራ ውርደትም እንዳዳናቸው ሌላኛው አንቀጽ ላይ መረዳት ይቻላል። ዩኑስ ዓለይሂ ሰላም ጉዟቸውን ቀጠሉ። ባህር አቋርጠው ወደ ሌላ ሀገር ሊሄዱ መርከብ ውስጥ ገቡ። ነገር ግን የገቡበት መርከብ በዕቃና በተጓዦች የተሞላ ነበር። የተወሰነ ከተጓዘች በኋላ መርከቧ መሄድ አቃታቸው። ሊሰምጥ ሲል የተወሰነ ሰው መቀነስ አለበት ብለው ተስማሙና ዕጣ ወጡ። በዕጣ ከተሸነፉ ሰዎች መሃል አንዱ ባህር ላይ እንዲጣሉ ከተወሰነባቸው ዕጣ ከወጣባቸው ሰዎች መሃል አንዱ ነቢዩላህ ዩኑስ ነበር። ፈሳሀመ ፈካነ ሚነል ሙድሐዚን ይላል አላህ ተባረከ ወተዓላ። ዩኑስ በዕጣው ከተሸነፉ ሰዎች አንዱ ሆኑ ይላል። ብዙ ሰዎች ተጥለዋል፣ ዩኑስ ብቻ ሳይሆን ህዝቦቻቸው ወደ አላህ ተመልሰዋል። እሳቸው ግን ህዝቦቻቸው እምቢ በማለታቸው ምክንያት ስደት ይዘዋል። አላህ መሃል ላይ ሥራውን እየሠራ ነው። እሳቸውም እንዲመለሱ ህዝቦቻቸውም ከአላህ እንዲታረቁ አስቀድሞ ወስነዋል። ዩኑስ በዕጣው ተሸንፈው ከመርከቡ ወጥተው ተጣሉ። ባህር ላይ እንደተጣሉ ፈልተቀመሁል ሑት ትልቅ አሳ ነባሪ ዋጣቸው። ጭንቅ ውስጥ ሆኑ፣ ድርብርብ ጨለማ ውስጥ ሆኑ። ነገር ግን ትክክለኛ አማኝ በችግር ጊዜ በመከራ ጊዜ ጌታውን ከተጣራ ይህ ሁሌ የሚታወቅ ድምፅ ነው። አላህን ተባረከ ወተዓላ የሚያውቅ ባሪያ ነው፣ ድረሱለት ይባላል። አላህ ከጭንቅ ያወጣው። መላኢኮች እሱን ለመገላገል በአላህ ፈቃድ ሥራቸውን ይሠራሉ። ዩኑስ ዓለይሂ ሰላም የባህር ጨለማ ውስጥ የአሳ ሆድ ውስጥ ሆነው ላኢላሃ ኢላ አንት ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን አሉ። ጌታዬ ሆይ ጥራት ይገባህ፣ ካንተ በቀር እውነተኛ አምላክ የለም፣ ከጭንቅ ሊገላግል የሚችልም የለም፣ ካንተ ውጪ ሌላን አካል ድረስልኝ ብዬም አላውቅም፣ አጥፍቻለሁ አሉ። ተጸጸቱ። ሕዝቦቼ እምቢ ቢሉም ታግሼ መቀጠል ነበረብኛል። የተቆጡት ለአላህ ብለው ነቢይን ባለመታዘዛቸውን ይሄን የአላህ ተባረከ ወተዓላ ወዲያውኑ መልስ ሰጠነው፣ ከነበረበት ጭንቀት አዳን ነው ይላል። ማንኛውም አላህ ተባረከ ወተዓላ የፈጠረው ፍጥረት ከአላህ ተባረከ ወተዓላ ትእዛዝ ውጭ አይሆንም። አሳው ዩኑስን ቢውጥም ዩኑስ የአሳ ቀለብ እንዲሆኑ አላህ ካልቀደረ፣ አሳው ዩኑስን እንዲጎዳ አላህ ካልፈቀደ አሳ ስለዋጣቸው ብቻ ሕይወታቸው አያልፍም። አሳውን ወደ ውጭ አውጥተው እንዲጥላቸው አላህ አዘዘው፣ ተፋቸው። አሳው ሲውጣቸው አጥንት እንዳልተሰበረ ሥጋ ሁሉ እንዳልተቆረጠ እንዲሁ እስከነ ነፍሳቸው ውጦ ሆዱ ላይ እንዳቆያቸው የተፍሲር አዋቂዎች ተናግረዋል። በአላህ ትእዛዝ መሠረት የሚቆዩትን ያክል ጊዜ አሳ ነባሪ ሆድ ውስጥ ቆይተው የብስ ላይ ያሉ በፍላጎታቸው እንደሚተነፍሱት እዛም እንዲተነፍሱ ሕይወታቸው እንዲጠበቅ አድርጎ አላህ የወሰነው ጊዜ ሲጠናቀቅ ከባህር ዳር ላይ አውጥቶ ጣላቸው። ነገር ግን ሲወጡ ከእንቁላል ውስጥ እንደሚወጣ ጫጩት ጠጉር የሌለው አቅም የሌለው የሚንቀጠቀጥ መስለው እንደወጡ የተፍሲር አዋቂዎች ተናግረዋል። አቅም እስኪያገኙ ድረስ እዛው ቦታ ላይ እንዲቆዩ አስፈላጊውን ሥራ አላህ ሰርቷል። ፈአንበትና ዐለይሂ ሸጀረተን ሚን የቅጢን ብላ እንደ ዱባ ወይም ሀብሀብ የሚመስለን ዛፍ ቅጠል ላዩ ላይ አበቀለን ይላል። ለምንድን ነው አላህ ይህን ያደረገው? ዩኑስ ዓለይሂ ሰላም ከአሳ ሆድ ውስጥ ሲወጡ አሁን ከእንቁላል የተፈለፈለ ጫጩት መስለው አቅም የሌላቸው ሆነው ነው የወጡት። ጥላ አግኝተው አቅም እንዲያገኙና ወደ ቀጣይ ሥራቸው እንዲገቡ ነው። ለምንድን ነው የቅጢን የተመረጠው? ዱባ ወይም ሀብሀብ መሰል ቅጠል ዛፍ ተመርጦ ለምን ላያቸው ላይ ቦታው ላይ እንዲበቅል ተደረገ?
ይህ ቅጠል ዝንብ የሚጠላው የማይቀርበው ስለሆነ አሳ ሆድ ውስጥ ቆይቶ የወጣ ሰው ሰውነቱ ተጎድቶ ዝንብ ሊያስቸግረው ስለሚችል ለዛ መከላከያ እንዲሆን ይሄን ጥቅም የሚያስገኝን ዛፍ አብቅሏል። የተኛውም ነገር አላህን ካለው ይሆናል። ባሪያውን ትክክለኛ ከአላህ ጋር መልካም ግንኙነት ያለውን ሰው ከአደጋዎች ሁሉ አላህ ያወጣል። አይድንም በሚባልበት ስፍራ ላይ አላህ ያድነዋል። ከአላህ የራቀ ደግሞ በትንሽ አደጋ ለችግሮች፣ ለመከራዎች ይጋለጣል። ዩኑስ ዓለይሂ ሰላም የቆዩትን ያክል ጊዜ ባህሩ ዳር ላይ አላህ በፈጠረላቸው ልዩ ጥላ ስር ቆይተው ወደ ህዝቦቻቸው ተመልሰው ይሄም የአላህ ተባረከ ወተዓላ እዝነትን የዩኑስን ከራማና ክብርን የሚያሳይ ተመልሰው ከህዝቦቻቸው ጋር ሲገናኙ ህዝቦች በሙሉ አምነዋል። ፈአርሰልናሁ ኢላ 100,000 አው የዚዱ ፈአመኑ 100,000 እንደውም ከ100,000 በላይ የሆኑ ህዝቦች አመኑ ይላል አላህ ተባረከ ወተዓላ። የተኛውም የሰው ልጅ ተስፋ መቁረጥ እንደሌለበት አላህ ተባረከ ወተዓላ ምንም የሚሳነው ነገር እንደሌለ ከነቢዩላህ ዩኑስ ታሪክ እንማራለን። ለምንድን ነው አላህ ይህን ቁርአን ላይ የነገረን ያልክ እንደሆነ ቁርአን ሁሉን አስተማሪ፣ የሰው ልጆች በሙሉ መካሪ፣ የሰው ልጆችን ከጌታቸው ጋር የሚያስተዋውቅ የአላህን ተባረከ ወተዓላ ኃያልነት ለሰዎች የሚገልጽ መጽሐፍ ስለሆነ የነቢዩላህ ዩሱፍን ታሪካቸውን ከነገረን በኋላ ለቀድ ካነ ፊ ቀሶሲሂም ዒብረህ ብላ የነቢያት ታሪክ ውስጡ ላይ ተግሳጽ አለ፣ ትምህርት አለ፣ ቁም ነገር አለ። ነገር ግን ልብ ላለው ይላል፣ ንጹሕ አእምሮ ላለው ይላል። ልቡ የታወረ አእምሮ የማይሰራ ያየውን ቢያይ ሊገሰጽ ሊነቃ አይችልም። ወከዛሊክ ቁርአን እንዲሁ የተቀጠፈ የሚወራ ወሬ አለመሆኑን ያውቁ ዘንድ ወደ መልካም ነገር ሁሉ የሚያመላክት የሰው ልጆች የጌታቸውን እዝነት የሚያገኙበትን ጎዳና የሚጠቁም ለሰው ልጆች የሚያስፈልጋቸውን ነገር በሙሉ የሚያብራራ መሆኑን ያውቁ ቁርአንን ያከብሩ ማደግን ተፈለጉ ከቁርአን ጋር ያላቸውን ግንኙነት ያጠናክሩ ዘንድ ነው ይሄን የተረክነው ይላል አላህ ተባረከ ወተዓላ። أعوذ بالله من الشيطان الرجيم لقد كان في قصصهم عبرة لأولي الألباب ما كان حديثا يفترى ولكن تصديق الذي بين يديه وتفصيل كل شيء وهدى ورحمة لقوم يؤمنون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله حق حمده والصلاة والسلام على نبيه وجنده وعلى آله وصحبه وأتباعه إلى يوم الدين. أما بعد نبي الله يونس የገጠማቸው ነገር ውስጡ ላይ ብዙ ቁም ነገሮች አሉ። የቁርአን ታሪክ የነቢዩ ዓለይሂ ሰላቱ ወሰላም ስለ ሷሊሖች ስለ ደጋግ የአላህ ባሮች የነገሩን ነገሮች ሲራዎች በሙሉ ውስጣቸው ላይ ቁም ነገር አለ። አቅል ላለው ልብ ላለው ትልቅ አስተማሪ ናቸው። ዩኑስ ላይ ከሆነው ከደረሰው ሁኔታ ከምንማራቸው ነገሮች አንዱ አላህ ተባረከ ወተዓላ ከሰዎች ጋር የሚያገናኘው ኢማን እሱን መታዘዝ ብቻ ነው። ነቢዩላህ ዩኑስ ህዝቦቻቸውን ጥለው በመሄዳቸው ፊት ለፊታቸው ያላሰቡት እንዲገጥማቸው አላህ አድርጓል። የተፍሲር አዋቂዎች ወቀሳ ነው የጥፋት ማበሻ ነው ብላ አሳ ነባሪ ሆድ ውስጥ ታፍነው እንዲቆዩ ተደርገዋል። ነቢ ዓለይሂ ሰላቱ ወሰላም አይነ ስውር የሆነ ሰው ወደ እሳቸው መጣ ጊዜ ፊት ለፊታቸው ትልልቅ የሀገር መሪዎች ስለነበሩ ከነሱ ጋር መደራደርን እነሱን ለማስለም መጣርን አስበልጠው አይነ ስውሩን ቸላ ብለውት ነበር። አላህ ተባረከ ወተዓላ አበሰ ወተወላ አን ጃአሁ አልአዕማ ብሎ ወቅሷቸዋል። እውር የሆነ ሰው ወደ እሳቸው ስለመጣ ፊት ለፊቱ ያሉ ትልልቅ ኩራተኛ ሰዎች እሱን አናገረኛን ቸላ ብሎ ብለው ይቀየማሉ፣ ይወቅሳሉ ብሎ እውሩ ላይ ተኮሳተረበት ብሎ ነቢዩን እንኳ ወቅሷል አላህ ተባረከ ወተዓላ። የሰው ልጆች ከአላህ ጋር ተባረከ ወተዓላ ባላቸው ግንኙነት የሚታየው ኢማናቸው፣ ታዛዥነታቸው። አላህ ተባረከ ወተዓላ ያልፈቀደውን ካደረገ
ማንኛውንም ሰው አላህ ተባረከ ወተዓላ መጠየቅ አያቆም። ነቢ ሙሐመድ ያላልነውም ቢል የደም ጅማቱን እንቆርጥ ነበር ይላል የቁርአን አገላለጽ። ነቢ ሙሐመድ እንኳ የሰዎች ምርጥ የሰዎች አለቃ እኔ ያላልኩትን ለሰዎቹ ቢያደርስ ቢቀላቅል አንምረውም ነበር ይላል። ስለዚህ ማንኛውም መክበር የሚፈልግ የሚያከብረው ኢማን የተኛውም የሰው ልጅ ከጌታው መስመር ከወጣ መደረግ የሌለበትን ካደረገ የትልቅ ሰው ዘር ነው ትልቅ ሰው ነው አይባል። መተውበት፣ መጸጸት፣ መመለስ፣ ሓሉን ማስተካከል ይጠበቅበታል። ወከዛሊክ ከዩንስ ጋር በዕጣ ተሸንፈው እንዲጣሉ ዕጣ ወጥቶባቸው የተጣሉ ነበሩ። የእነሱን ሁኔታ አላህ ነገረን። የዳኑት ነቢዩላህ ዩንስ ናቸው። ከዚህም እንረዳለን የተኛውም የሰው ልጅ ከጌታው ጋር መጀመሪያ የተስተካከለ ያማረ ግንኙነት ካለው ሁሌ አላህ የሚፈራ ሁሌ አላህ የሚታዘዝ ከሆነ በመከራ ጊዜ በስቃይ ጊዜ አላህ እንደሚደርስለት አላህ እንደሚያከብረው በተአምራዊ መንገድ አይደንም በሚባልበት አስቸጋሪ ሁኔታ ላይ እንኳ ቢሆን አላህ እንደሚያደነው እንረዳለን። ከዚህ ታሪክ የነቢዩላህ ዩኑስን ክብር ለእሳቸው አላህ ተባረከ ወተዓላ የሰጠውን ከራማ መረዳት እንችላለን። ወሀከዛ ነቢዩላህ ዩኑስ በርካታ ተከታዮችን በማፍራት በተከታዮቻቸው ልክ አላህ ተባረከ ወተዓላ አጅር ሰጥቶ እንዳከበራቸውም እንረዳለን። ፈአርሰልናሁ ኢላ 100,000 አው የዚዱን ፈአመኑ ወደ 100,000 ህዝቦች እንደውም ከ100,000 በላይ ወደ ሆኑ ሰዎች ላክነው አመኑ ይላል። አንድን ሰው ባንተ ምክንያት አላህ ያቃናው እንደሆነ ያስተካከለው እንደሆነ ብዙ ቀያይ ግመሎችን ከማግኘት ሰደቃ ከመስጠት ላንተ ይህ ይሻልልሃል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰዎችን ማጽረም እንደሚያስቀጣው እንደሚያስጠይቀው ሁሉ ባጠመሙት ሰው ልክ አላህ ዘንድ መቀጣትን እንደሚያስከትለው ሁሉ ለሂዳያ ለመቃናት አላህን ለማወቅ ሰበብ መሆን በተቃኑ ሰዎች ልክ አላህ ዘንድ ተባረከ ወተዓላ የላቀ አጅርን ያስገኛል። ነብዩ ሰለላሁ ዐለይሂ ወሰለም ያለፉ ነቢያትን ተከታዮቻቸውን አላህ አሳይቷቸዋል። እዚሁ ዱንያ ላይ ሆነው አንድ ሰው ብቻ የተከተለው ነቢይ ያየው፣ 2 ሰው 3 ሰው ብቻ የተከተለው ነቢይ ያየው፣ ከ1 እስከ 9 10 የሚደርስ ተከታይ ብቻ ያለውን ነቢይ ያየው፣ አንድ ሰው እንኳ ያልተከተለውን ነቢይ ያየው። በዚህ መሃል በጣም ብዙ ሰው የተከተለውን ነቢይ ሳይ የኔ ተከታዮች መስሎኝ ጓጓሁ አሉ። በማዕና الحديث ይሄ አንተ አይደለም የሙሳ ህዝቦች ናቸው ተባልኩኛ። ከዛ ትንሽ ቆየት ብለው ከሱ የሚበልጠን ህዝብ አየው፣ ያንተ ህዝብ ይህ ነው ተባልኩ ብለዋል። በዛ ያለውን ሲያዩ ነብዩ ሰለላሁ ዐለይሂ ወሰለም ጓግተዋል። ከዛ ከነቢዩላህ ዩኑስ ታሪክ ከምንማራቸው ነገሮች አንዱ ለራሳችን ታሪኩ የሚነገረው ቁርአን ላይ የሰፈረው እስከ ቂያማ ቀን ድረስ ያሉ ሰዎች ቁርአን ባነበቡ ቁጥር የመንገድ ብርሃን የሆናቸው ዘንድ ነውና ማንኛውም ሰው ከጌታው ጋር ግንኙነቱን ካሳመረ ሷሊህ ከሆነ ደግ ከሆነ በደስታ በድሎት በምቾት ጊዜ አላህን ካረሳ አላህን ካላመጠ በመከራና በስቃይ ጊዜ አላህ ከፊት ለፊቱ እንደሚሆንለት ካደጋ እንደሚያድነው እንረዳለን። ወከዛሊክ ኢማን ከአዱንያም ከአኼራም ስቃይ እንደሚገላግል ወይም ከአደጋ እንደሚያተርፍም እንረዳለን። በአንድ በኩል ዩኑስ ዓለይሂ ሰላም አሳ ነባሪ ወጧቸው። ከዛ በኋላ አይደለም ደካማ የሰው ልጅ ሌሎች ግዙፍ ፍጥሮችን እንኳ ስብርብር የሚያደርግ እንስሳ ውስጥ ሆድ ውስጥ ቆይተው እንዲወጡ ያደረጋቸው ኢማናቸው፣ ዱዓቸው፣ አላህን ማጥራታቸው። በሌላ በኩል ደግሞ የዩኑስ ህዝቦች እምቢ ባዮች ነበሩ። ነቢያቸው ሁሉ ተቆጥተው እንዲሄድ ያደረጉ ህዝቦች ነበሩ። ነገር ግን የቅጣቱን ምልክት ሲያዩ የአላህን ቁጣ ዓዛብን ሲያዩ አምነዋል። ባመኑ ጊዜ ከአዱንያ ውርደት ጥፋት አዳናቸው ይላል። አመኑ ስላለ ደግሞ ኢማን ከአኼራ ቅጣትም እንዳዳናቸው ያሳይ። እዚህ በሰላም ጊዜ በምቾት ጊዜ በድሎት ጊዜ አላህን የሚያስታውስ አላህን የሚፈራ አላህን ማይረሳ በጭንቅ ጊዜ አላህ ያስታውሳል። ይሄን ነብዩ ሰለላሁ ዐለይሂ ወሰለም ታጎታቸው ልጅ ለአብዱላህ ኢብኑ አባስ መክረዋል። አንተ ልጅ ሆይ በምቾት በድሎት ጊዜ ከጌታህ ጋር ተዋወቅ፣ በስቃይና በመከራ ጊዜ ጌታህ ያውቅሃል ይደርስልሃል ብለውታል። ሁሌ አላህ የሚያስታውስ ሀብት ባለው ጉልበት ባለው ሙሉ ዓፊያና ጤንነት ባለው ጊዜም ቢሆን አላህን የማይረሳ ከመስመሩ የማይወጣ ሰው
ሲደሃይ እጅ ሲያጥረው አላህ ይደርስለታል። ሲታመም አላህ ይደርስለታል። ከዚህ መትረፍ አይቻልም ከሚባል አደጋ ውስጥ እንኳ አላህ ያወጣል። ኢብራሂምን ዓለይሂ ሰላም ከእሳት ውስጥ አላህ አውጥቷቸዋል። አይደለም ውስጡ ላይ የተጣለ ከላይ እንኳ አሞራ እንዳይበር የሚያደርግ እንፋሎት ግለት ያለው እሳት ውስጥ ተጥለው ቁልና ያ ናሩ ኩኒ በርደን ወሰላማ ተብሏል። እሳት ሆይ በረድ በይ ቀዝቀዝ በይ፣ ቅዝቃዜውም ሰላማዊ ቅዝቃዜ ይሁን ብለዋል። ከእሳት ውስጥ ኢብራሂም ድነው ወጥተው ስራቸውን ሰርተዋል። ለረዥም ጊዜ ኖረዋል። ከዛ በኋላ ሙሳንም ዓለይሂ ሰላም ከፊት ባህር ከኋላ የግፈኛው መሪ የፍርዓውን ሰራዊቶች ከበዋቸው ከሁለቱ ጭንቆች አላህ ገላግሏቸዋል። ባህሩን ደረቅ መሸጋገሪያ መንገድ ሁን ብሎት መንገድ ሆኖላቸው ባህር አቋርጠው ተሻግሯል። ያለ ጀልባ ያለ መርከብ። የትኛውም የሰው ልጅ በሰላም ጊዜ በደስታ ጊዜ አላህን ካስታወሰ አላህን ከፈራ መንገዱን ከተከተለ በጭንቅ ጊዜ አላህ ተባረከ ወተዓላ ይደርስለታል። ወይም ከጭንቁ ይገላግለዋል ሙሉ በሙሉ ወይም ችግር እንዳይደርስበት ያደርጋል። አልያ ደግሞ ችግሩን አላህ ቀለል ያደርግለታል። ከሶስት አንዱን አያጣ። ከአላህ ጋር መልካም ግንኙነት ያለው ሰው በዒድ ቀንም ይሁን በሰርግ ቀንም ይሁን በጥጋብ ጊዜም ይሁን ሁሌም አላህን ማያስቆጣ በየትኛው ሁኔታ ላይ አላህን ማይረሳ ህግ ማይጥስ ሰው ወይም ከአደጋዎች ሙሉ በሙሉ አላህ ይጠብቀዋል፣ ወይም አደጋ ውስጥ ከገባ በኋላ ከአደጋዎች አላህ ያወጣዋል። አልያ ደግሞ አደጋው መድረሱ ለሱ በሌላ በኩል ኸይር ስለሚሆን አደጋውን ቀለል ያደርግለታል። ዩኑስ ባህር ውስጥ መጣላቸው በአሳ መዋጣቸው አላህ ለሚያውቀው ሒክማ ተጽፏል፣ ተወስኗል። ግን አሳው እንዳይጎዳቸው አድርጓል። የዚህ ምስጢሩ ምንድነው ካልክ ፈለውላ አነሁ ካነ ሚነል ሙሰቢሒን ለለቢተ ፊ በጥኒሂ ኢላ የውሚ ዩብዐሱን ብሏል። ዩኑስ ዓለይሂ ሰላም በሰላም ጊዜ በሕይወቱ ሁሌ ሱብሓነላህ ሱብሓነላህ ማለትን የሚያበዛ አላህን የሚያስታውስ አላህን የሚያከብር ሰው ባይሆን አሳ ነባሪ ውህድ ውስጥ እንደገባም ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ባይልና ወደ አላህ ባይመለስ ለለቢተ ፊ በጥኒሂ አሳው ሆድ ውስጥ ይቆየ ነበረ ኢላ የውም ዩብዐሱን የሰው ልጆች እስኪቀሰቀሱ ድረስ ይላል። እስከ ቅያማ ቀን ድረስ የዩኑስ መቃብር የሚሆነው የአሳው ሆድ ነበር ማለት ነው። ከዚህ ያዳናቸው ምንድን ነው? ከዚህ ሁሉ መከራ ወጥተው ወደ ህዝቦቻቸው ወደ ሀገራቸው ተመልሰው ከ100,000 በላይ ተከታዮችን ሰጋጆችን አማኞችን አግኝተው በእነዚህ ሁሉ አማኞች ባሮች ልክ አጅር እንዲያገኙ ሰበብ የሆናቸው ካነ ሚነል ሙሰቢሒን ባለፈው ህይወቱ ሁሌ አላህን የሚያወድስ አላህን የሚያጠራ ነበረ። ተስቢሕ ማለት የቃል ተስቢሕ ብቻ አይደለም። ሶላትን በአግባቡ መስገድ፣ ረመዳንን በአግባቡ መጾም፣ ዘካን በአግባቡ መስጠት፣ የቤተሰብን ሐቅ መጠበቅ፣ አላህ የሚወደውን ማድረግ የሚጠላውን መተው ተስቢሕ ሚለው ውስጥ ይገባል። አላህ ልናጠራው የሚገባው በምላስ ብቻ አይደለም በተግባርም ጭምር። ከዳ ለጌታው ተማምኖ ተጸጽቶ ዩኑስ ያለውን ዱዓ ያደረገ አላህ ከጭንቁ እንደሚፈርጀው ነቢ ተናግረዋል። ሶሒህ በሆነ ሐዲታቸው ዳዕወቱ አኺ ዚኑን የወንድሜ የዚኑን የዩኑስ ሌላኛው ስማቸውን ዚኑን ማለት ባለ አሳው ማለት ነው። አሳ ስለዋጣቸው አሳ ሆድ ውስጥ ስለቆዩ ዚኑን ተብሏል። ኑን ማለት ትልቅ አሳ ማለት። የወንድሜ የዚኑን የባለ አሳው ነቢይ ዱዓ የትኛውም የተቸገረና ጭንቀት ውስጥ መከራ ውስጥ የገባ ሰው ከተደገመው ካለው አላህ ከጭንቁ ይፈርጀዋል ይገላግለዋል ብላ። ምንድን ነው የዩኑስ ዱዓ? ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። የደረሰባቸውን በደል እንኳ አልተናገረም። ማመን ብቻ መተናነስ ብቻ ያለ አላህ ማዳን የሚችል እንደሌለ ማመንና መግለጽ ብቻ ካለህበት ጭንቅ እንድትወጣ ያደርጋል። ቁርአኑም ላይ ወከዛሊከ ኑንጂል ሙእሚኒን ብሏል። ይሄ ለዩኑስ ብቻ አይደለም። የትኛውም አማኝ ትክክለኛ አማኝ ያዝ ለቀቅ የማያደርግ አማኝ መከራ ስቃይ ደርሶበት ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ካለ አላህ ተባረከ ወተዓላ እንደሚያድነው የሚያሳይ የአዱንያን መከራና ስቃይ ብቻ አይደለም ኢማን የሚገላግለው የአኼራውን የጀሃነም እሳቱንም ጭምር እንድንገላገል ያደርጋል። ስለዚህ ትልቁ ሀብት ኢማን፣ ትልቁ ዋስትና መድህን ኢማን። ዱንያዊ ሰዎች የሚተማመኑበት መድህናቸው ኢንሹራንሳቸው ከእንደዚህ አይነት አደጋዎች ሊያድናቸው። አንበሳ የበላውን ጅብ የበላውን መድህኑ ኢንሹራንሱ ከዛ ውስጥ ደርሶ ሊገላግለው አይችልም። ስለዚህ ትልቁ አስተማማኙ መድህን ኢማን ነው። አላህን ማወቅ፣ አላህን መፍራት፣
በሱ መብቃቃት፣ ሁሌ እሱን ማስታወስና መፍራት። ወሀከዛ ከዩኑስ ዓለይሂ ሰላም ታሪክ ከምንረዳቸው ነገሮች አንዱ ሁሉም ነቢያት ህዝቦቻቸው አዳ አድርገዋቸው አስቸግረዋቸው እሳት የተጣሉ አሉ። እንደ ኢብራሂም በመጋዝ የተቆረጣል ነቢይ ሆኖ እስከነ ነፍሱ ከሀገር እናባረሃለን የተባላል በተጨባጭ ያባረሩታል። ዩኑስ ዓለይሂ ሰላም ምድር ጠባቸው ባህር ውስጥ ሁሉ እንዲገቡ አድርገዋቸዋል። ነገር ግን መጨረሻ ላይ ድል፣ የበላይነት፣ ፈረጅ፣ ነስር የሚሆነው ለአማኞች ነው። ወሀከዛ ከዩኑስ ታሪክ ከምንወስዳቸው ቁም ነገሮች ሌላኛው አሻሚ የሆኑ ነገሮች ሲገጥሙ ዕጣ መጠቀም እንደሚቻል እንረዳለን። የተኛውንም ሰው ከመበደል የሚከፋፈል ነገር ካለ ለሁሉም አይደርስ ከሆነ የሆነ ኃላፊነት መወጣት ግዴታ ከሆነና ሁሉም ማድረግ ማይችል ከሆነ ፊት ለፊት ካሉት መሃል አንድ ሁለት ሶስት ሰዎችን ለመምረጥ ዕጣ መጠቀም ይቻላል። ነቢይም ዓለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች እንዲህ አይነት አሻሚ ሁኔታዎች ላይ ዕጣን ይጠቀሙ እንደነበረ ተነግሯል። ወሀከዛ በመጨረሻም ትልቅ አደጋን ለመከላከል ትንሹን አደጋ መጋፈጥ እርምጃ መውሰድ እንደሚቻልም ደሊል ይሆናል የዩኑስ የገጠማቸው ታሪክ። ሁሉም ዝም ብለው በዕቃ በሰው ተሞልቶ ሚዛኑን መጠበቅ ያቃተው መርከብ ባለበት እንዲጓዝ ቢፈቅዱ አብረው ነበር የሚጠፉት። ያ ሁሉ ሰው ከሚጠፋ ጥቂት ሰዎች ጠፍተው የብዙሃንን ነፍስ እንታደግ በሚል ይሄን አድርገዋል። የሸሪዓ ፊቅህ አዋቂዎች ትልቁን አደጋ ለመከላከል ትንሹ አደጋ ውስጥ ይገባል። ትልቅ ጥፋትን ለማስቀረት ትልቅ አደጋን ለማስቀረት ትንሽ አደጋ መጋፈጥ ማስተናገድ ይቻላል ብለዋል። ثم صلوا وسلموا على البشير النذير السراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وسلم تسليما كثيرا اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في أوطاننا اللهم آمنا في أوطاننا اللهم ول علينا خيارنا واكفنا شر شرارنا اللهم ول على المسلمين في مشارق الأرض ومغاربها خيارهم واكفهم شر شرارهم اللهم من أراد الإسلام والمسلمين بشر فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم ألف بين قلوب المسلمين واجمع كلمتهم على الحق يا قوي يا متين اللهم ألف بين قلوب المسلمين واجمع كلمتهم على الحق يا أرحم الراحمين اللهم إنا نعوذ بك من جهل البلاء ودرك الشقاء وسوء القضاء وشماتة الأعداء يا سميع الدعاء اللهم إنا نعوذ بك من درك الشقاء وسوء القضاء وشماتة الأعداء يا سميع الدعاء اللهم أرنا رحمتك كما أريتنا قدرتك اللهم أرنا رحمتك كما أريتنا قدرتك اللهم أرنا رحمتك كما أريتنا قدرتك اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء اللهم لا تحملنا ما لا طاقة لنا به اللهم لا تحملنا ما لا طاقة لنا به اللهم عافيتك أوسع من ذنوبنا اللهم عافيتك ومغفرتك أوسع من ذنوبنا فلا حول لنا ولا قوة إلا بك فلا حول لنا ولا قوة إلا بك لا إله إلا أنت سبحانك إنا كنا من الظالمين لا إله إلا أنت سبحانك إنا كنا من الظالمين لا إله إلا أنت سبحانك إنا كنا من الظالمين اللهم ارفع عنا عقابك وعذابك اللهم ارفع عنا عقابك وعذابك اللهم ارفع عنا عقابك وعذابك فلا تهلكنا بما فعل السفهاء منا فلا تهلكنا بما فعل السفهاء منا فلا تهلكنا بما فعل السفهاء منا ردنا إليك ردا جميلا ردنا إليك ردا جميلا فلا تعاملنا بما نحن أهله اللهم عاملنا بما أنت أهله اللهم عاملنا بما أنت أهله اللهم عاملنا بما أنت أهله ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين آمين والحمد لله رب العالمين.